በስተመጨረሻም የካሌብ አባት አሁን ላይ የትሁቴን ያመጣችውን ያንን መረጃ ለናቲ አሳይቶታል ማለት ነው። እንግዲህ ናቲ እንደሚታወቀው እስካሁን ከፖሊሱ ጋር እንደሰራና መረጃዎችን እንደተለዋወጠ እንደሆነ ነው እንጂ የሚያውቀው ያ ፖሊሱ ከገዛኸኝ ጋር አብሮ እየሰራ እንደሆነና በገንዘብ ተታሎ ወይም ደግሞ ገንዘብ ጥቅማ ጥቅም በልጦበት ያንን እየሰራ እንደሆነ አላወቀም። ፖሊሱ ለገዛኸኝ እየሰራ እንደሆነ። ስለዚህ አሁን ላይ የካሌብ አባት ወይም ደግሞ ከበደ ከፖሊሱ ጋር መስራት እንዲያቆም ማድረግ አለበት ብዬ ነው ማስበው። ምክንያቱም አሁን ላይ እንግዲህ ፖሊሱ ለገዛኸኝ አሳልፎ የሚሰጠው ከሆነ የናቲ ስራ ከንቱ ይሆናል ማለት ነው። ስለዚህ ናቲ የሰበሰባቸውን ማስረጃዎች በሙሉ ከገዛኸኝ ጋር ትሁቴ ባታመጣው ኖሮ እስከነፍሌሹ መረጃዎችን ባታመጣ ኖሮ ናቲ የለፋው ነገር ሁሉ ከንቱ ይሆናል ወይም ደግሞ ድካም ይሆናል ማለት ነው። ስለዚህ ለትሁቴ በጣም ትልቅ አክብሮትና ምስጋና ይገባታል ማለት ነው። ለዛም ነው እዛ ቤት መቀመጧና እዛ ቤት በሰራተኝነት መግባቷ አንዳንዴ ለዚህ ይጠቅማታል ማለት ነው። አሁን ላይ የድሮዋ ትሁት እንዳልሆነችና ከባድ ሰው ወይም ደግሞ ድፍረት ያላት ትሁት እንደሆነች ነው አሁን ላይ የገዛኸኝ የሚጠብቃት ትሁት እየተንቀጠቀጠች የምትፈራ ትሁት ነበር የሚጠብቃት። አሁን ግን ለልጇ ስለሆነ ነበር ያኔም ትሁቴ እንደዛ አዛኝ ሩሩ የነበረችው እንጂ እሷም ደፋር ልሆን ብትል ወይም ደግሞ አዛኝ አለመምሰል መሆን ብትችል ትችላለች። ምክንያቱም ገዛኸኝ ያላትን ነገር በሙሉ አድርጋለች። ለልጇ ስትል አለሜን እንድትመጣ አደረገች። አለሜን መጣች። ገዛኸኝ እንግዲህ አለምን ባገኛት ሰዓት መግደል ነበር ፍላጎቱ ወይም ደግሞ እሷን መጨረስ ነበር ፍላጎቱ። ነገር ግን አልተሳካለትም። ምክንያቱም ያንን ሽጉጥ እንግዲህ ቀላውን ከዛ ውስጥ ትሁቴ አውልቃ መጀመሪያ ስትራቴጂውን ነድፋ ስለነበር ማለት ነው። ስለዚህ አለሜ ያችን ልጅ እንድትወስድላት አደረገች ማለት ነው። ስለዚህ በአንድ ነገር ሁለት ነገር ነው የተጫወተችው። አለሜም እንድትመጣ አደረገች። በዚህ በኩል ደግሞ አለሜ መታ ደግሞ ማርከንን ይዛት እንድትሄድ አደረገች ማለት ነው። አሁን ላይ የትሁቴ አባት እየመጣ ነው። የትሁቴ አባት የሚመጣበት ምክንያት ምንድነው? ማርከንን ይዛት ለመመለስ ነው ማለት ነው። ማርከን እዚህ ጨዋታ ውስጥ እንዳትገባና እዚህ ነገር ውስጥ እንዳትገባ አሁን ላይ በነ አለም እጅ ላይ ወይም ደግሞ በነ ካሌብ አባት ቤት ውስጥ ነው የምትገኘው ማርከን። ስለዚህ የትሁቴ አባት ከመጣ በኋላ ማርከንን ይዛት ይመለሳል። ስለዚህ በሰላም እንግዲህ ነገራቸውን ስራቸውን አለሜ ናቲና ትሁት ወይም ደግሞ ከበደ የካሌብ አባት አንድ ላይ ሆነው የገዛኸኝን ስራውን ሁሉ እንግዲህ ያወጡበትና የእጁን ያገኛል ብዬ ነው ማስበው። አሁንም ቢሆን ቤቲ ከአለም ጋር መነጋገር እየፈለገች ትመስላለች። ምክንያቱም ለናቲ ያለችው ያንን ነው። ይቅርታ ልበላት ተጸጽቻለሁ እያለች ነው ያለችው። ቤቲ እውነትም ተጸጽታ ከሆነ ጥሩ ነው። አረፈደም ጊዜው አረፈደም ከአለም ጋር እርቅ አውርዳ ከዛ በኋላ ደግሞ እህቷን ብታሳክም ይሻላል ብዬ ነው ማስበው። አለም ለእህቷ ማሳከሚያ ዝም አትላትም፣ ብር ትሰጣታለች። ያው ገዛኸኝ የሰጣትን ገንዘብ በሙሉ ቤቲ ለአለም አሳልፋ የምትሰጥ ከሆነ ለእህቷ ማሳከሚያ ዝም የምትላት አይመስለኝም። ስለዚህ ቤቲ የወሰነችው ውሳኔ ጥሩ ነው ብዬ ነው ማስበው። በዚሁ ትክክለኛ ሆና ከቀጠለች አሪፍ ነው። ነገር ግን ቤቲ ሌላ ነገር አስባ ወይም ደግሞ ሌላ መጥፎ ነገር ከጀርባዋ አቅዳ አለምን የምታገኛት ከሆነ በኔ በኩል ለሷም ቢሆን ወደፊት እየተወሳሰበባት ወይም ደግሞ ከባድ እየሆነባት ነው የሚመጣው ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ትሁት ክፍል 108 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 108 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ የትሁትና የናቲ ፍቅር እንደቀጠለ ነው ማለት ነው። አሁን ላይ ናቲ ትሁትን እንግዲህ ጋብዟት እንደገና ደግሞ ከእሷ ጋርም ጊዜ ማሳለፍ ይፈልጋል። ነገር ግን ትሁቴ እንደምታዩት በጣም ቢዚ ነች። ምክንያቱም እዛ ቤት ካላገኛት የገዛኸኝ ትሁቴን እንግዲህ እሷ ያንን ነገር እንዳደረገችውና ከሽጉጥ ውስጥ ቀላኗ አውጥታ ያሴረችው እሷ ነች ብሎ ስለሚያስብ ነው ትሁቴ ሁሉንም ነገር አቅዳ እየተመላለሰች ያለችው። ሁለተኛም ነገር ደግሞ አለም እንግዲህ ላትፈቅድ ትችላለች የሚል ፍርሃት አለባት። ምክንያቱም ልጅ ስላላት አሁን ላይ ልጅ ያላትን ደግሞ ማንኛውም ሰው ወይም ደግሞ ባል ሊሆን የሚችል ሰው ሊቀበል ስለማይችል
አሁን ላይ እንደገናም ደግሞ ሰራተኛ ስለሆነች ሰራተኛ እንግዲህ በብዙ ጊዜ የሚታሰበው ምንድነው ማንም ሰው አይፈልጋትም ብሎ ነው ያው ይሄንን ነገር የሚታሰበው ማለት ነው። እሷ እኮ ሰራተኛ ነች ምንም የላትም የሚል አስተሳሰብ ያው በዚህ በማህበረሰባችን ውስጥ አለ። ነገር ግን ዓለም ደግሞ ቱቲን የምታስባት ምንድነው ከሰራተኛም በላይ ነው። ምክንያቱም ዓለምን ከዛ ነገር ውስጥ ያተረፈቻትና እናትና ልጅ እንዲገናኙ ለማድረግ ያስቻለቻት ማነች? ትሁት ነች። ትሁት እዛ ቤት ባትገባ ኖሮ ዓለምን እዚህ ባላየናት ነበር፣ በገደሏት ነበር። ምክንያቱም ምግብም እየከለከሏት ጾም እያሳደሯት ሽንት እንኳን መሽናት እስኪያቅታት ድረስ እንድትወጣ ሽንት ቤት የማይፈቅዱላት አይነት ሰዎች ነበሩ ቤቲ። ስለዚህ ከአሁኑ ቤቲ ያንን ያደረሰችባትን ዓለም ላይ በደሉን በሙሉ ይቅርታ ብላ እንግዲህ ከዓለም ይቅርታ ማግኘት አለባት ብዬ ነው ማስበው። ያደረገችው ነገር በሙሉ ተጸጽታ መናገር አለባት ብዬ ነው ማስበው። ይህ ነገር ወደፊት ለሷም ቢሆን ከባድ ነው። ይህንን ገንዘብና ብር ይዛ እንኳን ብትጠፋ ያው ዞሮ ዞሮ እዚሁ ሀገር እስካለች ድረስ በፖሊስ ትገኛለች፣ የትም አታመልጥም። ስለዚህ ይሄ ነገር ደግሞ ለሷም አይጠቅማትም ለቤተሰቦቿም አይጠቅማትም ማለት ነው። ይህንን የተሰረቀ ገንዘብ ወስዳ እህቷን ብታሳክማትም ነገር ግን ነገ እሷ ላይ የሚመጣባት መዘዝ ከባድ ስለሚሆን ማለት ነው። ስለዚህ ቤቲ የወሰነችው ውሳኔ ትልቅ ነገር ነው ብዬ ነው ማስበው። ይህንን ውሳኔዋን ሳትቀይር እንግዲህ ከዓለም ጋር ተገናኝታ ይቅርታ ማለት አለባት ብዬ ነው ማስበው። እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን በኩል ደግሞ እንግዲህ አሁን ላይ ገዛኸኝ ከካሌብ አባት ጋር ወይም ደግሞ ከከበደ ጋር ድርድር ለምን አናደርግም በማለት እንግዲህ ሽንፈቱን ሲያውቅ እየመጣ ነው ማለት ነው። አሁን ላይ ያኔ ከዚህ በፊት ከበደ ብዙ ጊዜ ገዛኸኝን ትሁቴን ልቀቃት ወይም ደግሞ ድርድር እናርግ ብሎት ብዙ ጊዜ ለምኖት ነበር። ነገር ግን ገዛኸኝ አሻፈረኝ ብሎ ነበር። ምክንያቱም በዛ ሰዓት አቅሙ አለኝ ብሎ ስለሚያስብ ማለት ነው። አሁን ግን አቅሙን እንዳጣና የዓለምን ጀግንነት ተመልሶ ካየ በኋላ አሁን ላይ ገዛኸኝ የሚጠብቀው ዓለምን ምትፈራና ምትንቀጠቀጥ ነበር። ነገር ግን አሁን ላይ ደፋር ሆነች ዓለም እንደተፈጠረች ስላወቀ አሁን ላይ በድርድር ለማድረግና ገንዘብ ሰጥቶ ለካሌብ አባት ዓለምን እንዲመልስለት ለማድረግ ሞክሮ ነበር። በገንዘቡ ሁሉም ነገር ማድረግ የሚችል መስሎት ነበር አሁንም ቢሆን ማለት ነው። ነገር ግን በዛው ጉዳይ ላይ እንደሚታወቀው አሁን ላይ የካሌብ አባት መቼም ቢሆን ድርድር ማድረግ እንደማይፈልግና ከዚህ በኋላ እንደጀመረው እንደሚጨርሰው ነው እየተናገረው ማለት ነው። መቼም ቢሆን ከገዛኸኝ ጋር አብሮት መስራት እንደማይፈልግ ነው አስጠብቆም እየተናገረው ማለት ነው። ስለዚህ አሁን ላይ የካሌብ አባት ገዛኸኝን ምንድነው ያለው? ፖሊሱ ያንን መረጃ የናቲን መረጃ እየወሰደ ቢሰጥም የፖሊሱ ጋር የደረሰው መረጃ እኔ ጋም ደርሷል ብሎ ገዛኸኝን አስፈራርቶታል። ያ ማለት ምንድነው? እንግዲህ ያ መረጃ ማለት እንደሚታወቀው ገዛኸኝ ወንጀል ውስጥ የሚከት መረጃ፣ ወንጀለኛ የሚያስብሉ መረጃዎች ናቸው እጁ ላይ ያሉት ማለት ነው። የካሌብ አባት እጁ ላይ ያሉት። ስለዚህ ናቲ አላወቀም፣ አሁን ግን አውቋል። የካሌብ አባት ያንን መረጃዎች በሙሉ በቱቲ አማካኝነት ሊያመጣው ችሏል፣ ወይም ደግሞ እጃቸው ላይ ሊገባ ችሏል። ስለዚህ መክሰስ ይችላሉ። አሁን ላይ ምንም ያግዳቸው ነገር የለም ብዬ ነው ማስበው። ዓለምን ብትሆን ባሏ ስለሆነ መክሰስ ትችላለች። እንደገና ደግሞ ናቲም ቢሆኑ አባቱን መክሰስ ይችላል። ያንን ከበቂ የሆነ ማስረጃ በላይ የሚያስፈልግ አይመስለኝም። በቃ ጠበቃ መመክተር ያንን ክሱን መጀመር ነው እንጂ ለፖሊስ አሳልፎ እየሰጠ ፖሊሶቹ በገንዘብ እየተገዙ እንደገና ስራውን ማበላሸት ጥሩ አይመስለኝም ብዬ ነው ማስበው። ምክንያቱም ገዛኸኝ እጁ ረጅም ስለሆነ በምንም በኩል ስለሚያገኛቸው ማለት ነው። በሌላ በኩል ደግሞ ናቲና ዓለም እንግዲህ ከቱቴ ጋር እንዲጋቡ ዓለም ወሰናለች፣ ወይም ደግሞ አንድ ላይ እንዲሆኑ ወሰናለች። ምክንያቱም ናቲ ፈርቶ ነበር። ምክንያቱም ቱቴን እንግዲህ ሰራተኛ ስለሆነች አይሆንም ብላ እንግዲህ ዓለም አይቻልም ብላ የምታለያያቸው መስላው ነበር፣ ወይም ደግሞ የሁለቱን ግንኙነት የማትፈልገው መስሎት ነበር ናቲ ማለት ነው። ቱቴም እንደዛው። ነገር ግን ዓለም በሁለቱ ግንኙነት እንደተደሰተችና እንደምትደግፋቸውም ሁለቱን አንድ ላይ ቢሆኑ ደስ እንደሚላትም ነው በስተመጨረሻ የተናገረችው ማለት ነው። ስለዚህ ይሄንን ነገር እንግዲህ ስለደገፈችላቸው ናቲና ቱቴ በስተመጨረሻ በይፋ አንድ ላይ እንደሚሆኑ ግልጽ ነው። ሁለቱም አንድ ላይ
መሆን ይችላሉ፣ መጋባትም ይችላሉ። እንግዲህ አሁን ላይ አለሜ የገዛኸኝ ጋር ያላትን ንብረት ሀብትን በሙሉ ከተመለሰ በኋላ ሁለቱን ድል ባለ ሰርግ እንደምትድራቸውና እንደምታጋባቸው ተናግራለች ማለት ነው። እስቲ እናንተስ በዛሬው በትሁት ክፍል ያላችሁንና የተሰማችሁን ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማድረስ ይችላላችሁ። እንግዲህ በእኔ በኩል የዛሬው አስተያየት ይህንን ይመስል ነበር። ትሁት ክፍል 108 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናል አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ቻው ቻው።